በዛሬው መልእክታችን በመጽሐፍ ቅዱስ ውስጥ ካሉት አስደናቂ ሰዎች መካከል ያንዱን ሕይወት ለመቃኘት በሺዎች ለሚቆጠሩ ዓመታት ወደ ኋላ እንጓዛለን። ንጉሥ ዳዊት ጎልያድን ያሸነፈው ታማኙ የበግ እረኛ፣ አንበሳና ድብ እንደ ዶሮ የገነጣጠለ ኃያሉ ተዋጊ፣ ባለበገናው፣ ባለቅኔውና ታላቁ የእስራኤል ንጉሥ ኢየሱስ ክርስቶስ ከዘር ግንዱ የወጣው የዳዊትን ታሪክ እንመለከታለን። በድፍረት፣ በእምነት፣ በድሎች፣ በትግሎችና በጸጋ ጭምር በእግዚአብሔር ዘንድ ይታወቃል። የእግዚአብሔር ልብ የዳዊት ሕይወት በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን ማነሳሳቱን ቀጥሏል። ይህን ታሪክ እስከ መጨረሻው ስትከታተሉ በእርግጠኝነት አንዳች የአሸናፊነት የድልና የእምነት ኃይል ከእግዚአብሔር ዘንድ ትቀበላላችሁ። አብራችሁን ቆዩ። እግዚአብሔርም ሳሙኤልን በእስራኤል ላይ እንዳይነግሥ ለናቅሁት ለሳኦል የምታለቅስለት እስከ መቼ ነው? ወደ ቤተልሔሙ ሰው ወደ እሴይ ስለምልክህ ዘይት በቀንድህ ሞልተህ ሂድ፣ ከልጆቹም አንዱ ንጉሥ ይሆን ዘንድ መርጬዋለሁ አለው። ሳሙኤል ግን ሳኦል ከሰማ ስለሚገለኝ እንዴት መሄድ እችላለሁ አለ። እግዚአብሔርም እንዲህ አለው፣ አንዲት ጊደር ይዘህ ሂድ፣ ለእግዚአብሔር ልሰዋ መጥቻለሁ በል። እሴይን ወደ መሥዋዕቱ ጥራው፣ ከዚያም የምታደርገውን አሳይሃለሁ፣ የምነግርህንም ሰው ትቀባልኛለህ አለው። ሳሙኤልም እግዚአብሔር ያለውን ነገር አደረገ። ቤተልሔም እንደደረሰ የከተማይቱ ሽማግሌዎች እየተንቀጠቀጡ ሊገናኙት መጡ። እነርሱም አመጣጥህ ለሰላም ነውን ብለው ጠየቁት። ምክንያቱም በወቅቱ ነቢይ ወደ አንድ ከተማ ሲሄድ ሰው ይፈራ ነበር። ምክንያቱም የእግዚአብሔር አፍ ስለሆኑ ምናልባትም የሚመጣውን መልእክት ለመስማት ደንግጠው ይጠብቁ ነበር። ሳሙኤልም አዎን፣ ለሰላም ነው የመጣሁት፣ ለእግዚአብሔር መሥዋዕት ላቀርብ ነው። እናንተም ራሳችሁን ቀድሳችሁ ከኔ ጋር ወደ መሥዋዕቱ ኑ ሲል መለሰላቸው። ከዚያም እሴይንና ልጆቹን ቀደሳቸው፣ ወደ መሥዋዕቱም እንዲመጡ ጠራቸው። እዚያ በደረሱ ጊዜ ሳሙኤል ኤልያብን አይቶ በእርግጥ እግዚአብሔር የቀባው ሰው እነሆ በእግዚአብሔር ፊት ቆሟል ብሎ አሰበ። እግዚአብሔር ግን ሳሙኤልን መልኩ ወይም ቁመቱን አትይ፣ እኔ ንቄዋለሁና እግዚአብሔር የሚያየው ሰው እንደሚያየው አይደለም። ሰው የውጭውን ገጽታ ያያል፣ እግዚአብሔር ግን ልብን ያያል አለው። ከዚህም እሴይ አሚናዳብን ጠርቶ በሳሙኤል ፊት እንዲያልፍ አደረገ። ሳሙኤል ግን እግዚአብሔር ይህንን አልመረጠውም አለው። እሴይም ሳማን አሳለፈ ሳሙኤልንም፣ እርሱም እግዚአብሔር አልመረጠውም አለ እግዚአብሔር። እሴይም 7ቱን ልጆች በሳሙኤል ፊት እንዲያልፉ አደረገ። ሳሙኤል ግን እግዚአብሔር እነዚህን አልመረጣቸውም አለው። ቀጥሎም እሴይን ልጆችህ እነዚህ ብቻ ናቸውን ሲል ጠየቀው። እሴይም የሁሉ ታናሽ ገና አልመጣም፣ ነገር ግን በጎችን እየጠበቀ ነው ብሎ መለሰ። ሳሙኤልም በል ልከህ አስመጣው፣ እስኪመጣ ድረስ አንቀመጥምና አለ። ስለዚህ ልኮ አስመጣው። እርሱም ደግሞ ግባት ያለው ዓይኑም የሚያምርና መልኩም መልካም ነበረ። እግዚአብሔርም ሳሙኤልን የመረጥሁት ይህ ነውና ተነስተህ ቀባው አለው። ሳሙኤልም የዘይቱን ቀንድ ወስዶ በልጆቹ ፊት ቀባው። ከዚያም ቀን ጀምሮ የእግዚአብሔር መንፈስ በዳዊት ላይ በኃይል መጣ። ሳሙኤልም ወደ አርማቴም ሄደ። የእግዚአብሔር መንፈስ ከሳኦል ስለራቀ ከእግዚአብሔር ዘንድ የታዘዘ ክፉ መንፈስ ያሰቃየው ነበር። የሳኦል አገልጋዮችም እንዲህ አሉት፣ እነሆ ከእግዚአብሔር ዘንድ የታዘዘ ክፉ መንፈስ እያሰቃየህ ነው። እንግዲህ በገና መደርደር የሚችል ሰው እንዲፈልጉ ጌታችን በፊቱ የሚቆሙትን አገልጋዮችን ይዘዝ። ከዚያም ከእግዚአብሔር የታዘዘውን ክፉ መንፈስ በአንተ ላይ በሚመጣ ጊዜ በገና ይደረደርልሃል፣ ደናም ትሆናለህ። ስለዚህ ሳኦል አገልጋዮችን መልካም አድርጉ፣ በገና መደርደር የሚችል ሰው ፈልጋችሁ አምጡልኝ አላቸው። ከአገልጋዮችም አንዱ መልካም አድርጎ በገና መደርደር የሚችለውን የቤተልሔሙን የእሴይን ልጅ አይቻለሁ፣ እርሱም ጀግናና ተዋጊ ነው፣ በአነጋገሩ አስተዋይና የደስደስ አለው አለ። እግዚአብሔርም ከእርሱ ጋር ነው ብሎ መለሰላቸው። ከዚያም ሳኦል ከበጎቹ ጋር ያለውን ልጅህን ዳዊትን ላክልኝ ሲል መልእክተኞችን ወደ እሴይ ላከ። እሴይም እንጀራና በወይን ጠጅ የተሞላ አቆማዳ በአህያ ላይ አስጭኖ የፍየል ጠቦቶችን አስይዞ ልጁን ዳዊትን ወደ ሳኦል ላከው። ዳዊት ወደ ሳኦል መጥቶ አገልግሎቱን ጀመረ። ሳኦልም እጅግ ወደደው፣ እርሱም የሳኦል ጋሻ ጃግሬ ሆነ። ከዚያም ሳኦል ዳዊትን ወድጄዋለሁና ከኔ ዘንድ ሆኖ እንዲያገለግለኝ ፍቀድልኝ ብሎ ወደ እሴይ ላከ።
ክፉ መንፈስም ከእግዚአብሔር ዘንድ በሳኦል ላይ በሚመጣበት ጊዜ ዳዊት በገናውን ይዞ ይደረድር ነበር። ሳኦልም ይሻለው ነበር፣ ክፉም መንፈስ ከእርሱ ይርቅ ነበር። ዳዊትና ጎልያድ። ፍልስጤማውያን ሰራዊታቸውን ለጦርነት አሰባስበው በይሁዳ ምድር በሰኮት ላይ አከማቹ። እነርሱም በሰኮትና በአዜቃ መካከል ባለው በኤፍሴዴምም ሰፈሩ። ሳኦልና እስራኤላውያን ተሰብስበው በኤላ ሸለቆ ሰፈሩ። ፍልስጤማውያንንም ለመግጠም ቦታውን ያዙ። ሸለቆው በመካከላቸው ሆኖ ፍልስጤማውያንን አንዱን ኮረብታ፣ እስራኤላውያን ደግሞ ሌላኛውን ኮረብታ ያዙ። ከጌት የመጣ ቁመቱም ከ9 ጫማ በላይ የሆነ ጎልያድ የተባለ አንድ ጀግና ከፍልስጤማውያን ሰፈር መጣ። እርሱም ከናስ የተሰራ የራስ ቁር ደፍቶ ክብደቱም 5000 ሰቅል የሆነ የናስ ጥሩር ለብሶ ነበር። በእግሮቹም ላይ የናስ ገንባሌ አድርጎ በጫማው ላይ ደግሞ የናስ ጭሬ ይዞ ነበር። የጦሩም ዘንግ እንደ ሸማኔ መጠምጠሚያ የወፈረ፣ የጦሩም ብረት 600 ሰቅል ያህል የሚመዝን ነበር። ጋሻ ጃግሬውም ከፊቱ ይሄድ ነበር። ጎልያድ ቆሞ ለተሰለፈው የእስራኤል ሰራዊት እንዲህ ሲል ጮኸ ተናገረ። ለውጊያ ተሰልፋችሁ መውጣታችሁ ስለምንድን ነው? እኔ ፍልስጤማዊ፣ እናንተን የሳኦል አገልጋዮች አይደላችሁምን? አንድ ሰው ምረጡና እኔ ወዳለሁበት ይውረድ። ከእኔም ጋር ሊዋጋ ሊገድለኝ ከቻለ እኛ ባሪያዎቻችሁ እንሆናለን። እኔ ባሸንፈው ብገድለው ግን እናንተ ባሪያዎች ትሆናላችሁ፣ ትገዙልንም አላችሁ አላቸው። ከዚያም ፍልስጤማዊ ጎልያድ ዛሬ የእስራኤልን ሰራዊት እገዳደራለሁ፣ እንዋጋ ዘንድ ሰው ስጡኝ አለ። ሳኦልና እስራኤላውያን ሁሉ የፍልስጤማውያን ቃል በሰሙ ጊዜ እጅግ ፈሩ፣ ደነገጡም። ዳዊት በይሁዳ የቤተልሔም ሰው የኤፍራታው የእሴይ ልጅ ነበር። እሴይ 8 ወንዶች ልጆች ነበሩት። በሳኦል ዘመን ያረጀና ዕድሜው የገፋ ሰው ነበር። 3ቱ የእሴይ ታላላቅ ልጆች ሳኦልን ተከትለው ወደ ጦርነቱ ሄደው ነበር። እነርሱም ታላቁ ኤልያብ፣ ሁለተኛው አሚናዳብ፣ ሶስተኛው ሳማ ይባላሉ። ዳዊት የሁሉንም ታናሽ ነበር። 3 ታላላቅ ወንድሞቹ ሳኦልን ተከትለው ሄዱ። ዳዊት ግን የአባቱን በጎች ለመጠበቅ ከሳኦል ዘንድ ወደ ቤተልሔም ይመላለስ ነበር። ፍልስጤማዊውም 40 ቀንን ሙሉ ጠዋትና ማታ ፊት ለፊት ብቅ እያለ ቆሞ ይታያቸው ነበር። በዚህ ጊዜ እሴይ ልጁን ዳዊትን እንዲህ አለው፣ ይህን 10 ኪሎ የተጠበሰ እሸትና 10 እንጀራ ለወንድሞችህ ይዘህ ወዳሉበት የጦር ሰፈር በቶሎ ድረስ። ይህንም 10 የአይብ ጥፍጥፍ ለክፍል አዛዡ አብረህ ውሰድ። ወንድሞችህ እንዴት እንደሆኑ አይተህ ደህንነታቸውን የሚያረጋግጥ ምልክት ከነርሱ ዘንድ አምጣልኝ ብሎ ላከው። እነርሱም ከሳኦልና ከእስራኤል ሰዎች ሁሉ ጋር ሆነው በኤላ ሸለቆ ከፍልስጤማውያን ጋር እየተዋጉ ናቸው። ዳዊት በማለዳ በጎቹን ለጠባቂ ትቶ እሴይ እንዳዘዘው ዕቃውን ይዞ ጉዞ ጀመረ። ልክ ሰራዊቱን እየፎከረ ለውጊያ ቦታውን ለመያዝ በሚመጣበት ጊዜ ከጦሩ ሰፈር ደረሰ። እስራኤልና ፍልስጤማውያን ቦታቸውን ይዘው ፊት ለፊት ተፋጠው ይጠባበቁ ነበር። ዳዊት ዕቃውን ከስንቅ አቀባዮቹ ዘንድ አስቀምጦ ወደ ጦሩ ግንባር ሮጠ። ወንድሞቹም አግኝቶ ደህንነታቸውን ጠየቀ። ከእነርሱም ጋር በሚነጋገርበት ጊዜ ከጌት የመጣው ፍልስጤማዊ ጀግና ጎልያድ ከሰልፉ መካከል ወጥቶ እንደለመደው ሲደነፋ ዳዊት ሰማ። እስራኤላውያንም ሰውየውን ባዩ ጊዜ ሁሉም በታላቅ ፍርሃት ከፊቱ ሸሹ። እስራኤላውያንም እርስ በርሳቸው ይህ ሰው በየቀኑ እየመጣ እስራኤልን እንደሚገዳደር ታያላችሁ። ይህን ሰው ለሚገድል ንጉሡ ብዙ ሀብት ይሰጠዋል፣ ሴት ልጁን ይድርለታል፣ የአባቱንም ቤት በእስራኤል ዘንድ ከግብር ነፃ ያደርገዋል ይባባሉ ነበር። ዳዊት ባጠገቡ የቆሙትን ሰዎች ለመሆኑ ይህ ፍልስጤማዊ ገድሎ እንዲህ ያለውን ውርደት ከእስራኤል ለሚያስወግድ ሰው ምን ይደረግለታል? ደግሞስ የሕያው የእግዚአብሔርን ሰራዊት ይገዳደር ዘንድ ይህ ያልተገረዘ ፍልስጤማዊ እርሱ ማን ነው ሲል ጠየቀ። እነርሱም ለሚገድለው ሰው የሚደረግለት ይህ ነው ሲሉ አስቀድመው ያሉትን ደግሞ ነገሩት። ታላቅ ወንድሙም ኤልያብ ዳዊት ከሰዎች ጋር ሲነጋገር በሰማ ጊዜ እጅግ ተቆጥቶ ለምን ወደዚህ ወረድህ? እነዚያንስ ጥቂት በጎች በምድረ በዳ ለማን ተውሃቸው? ትዕቢትህንና የልብህን ክፋት አውቃለሁ። የመጣኸው ጦርነቱን ለማየት ብቻ ነው አለው። ዳዊትም ታዲያ ምን አደረጉ? መጠየቅ እንኳን አልችልም አለ። ከዚያም ወደ ሌላ ሰው ዘወር ብሎ ያንኑ ጥያቄ ጠየቀ። ሰዎቹም እንደ ቀድሞ መለሱለት። ዳዊት የተናገረው ነገር ወደ ሳኦል ጆሮ ደረሰ። ሳኦልም ልኮ አስጠራው።
ዳዊትም ሳኦልን ከዚህ ፍልስጤማዊ የተነሳ የማንም ልብ አይሸበር፣ ባሪያ ሄዶ ይወጋዋል አለው። ሳኦልም መልሶ አንተ ገና አንድ ፍሬ ልጅ ነህ፣ ሰውየው ግን ከልጅነቱ ጀምሮ ውጊያ የተለማመደ ስለሆነ ወጥተህ ይህንን ፍልስጤማዊ ልትወጋው አትችልም አለው። ዳዊት ግን ሳኦልን እንዲህ አለው፣ አገልጋይህ የአባቶችን በጎች በሚጠብቅበት ጊዜ አንበሳ ወይም ድብ መጥቶ ከመንጋው አንድ ጠቦት ነጥቆ ይሄድ ነበር። ተከትዬም በመሄድ እመታውና ካፉን ማስጥል ነበር። ፊቱን ወደ እኔ በሚያዞርበት ጊዜ ጉሮሮውን ይዤ በመምታት እገለው ነበር። ባሪያህ አንበሳውን ድቡን ገድሏል። ይህንን ያልተገረዘ ፍልስጤማዊ የሕያው እግዚአብሔርን ሠራዊት ተገዳድሯልና መጨረሻው ከነርሱ እንዳንዱ ይሆናል አለው። ከአንበሳ መዳፍ ከድብ መንጋጋ ያዳነኝ እግዚአብሔር አሁንም ከዚህ ፍልስጤማዊ እጅ ያድነኛል ብሎ በእምነት በእግዚአብሔር ላይ ተናገረ። ሳኦልም ሂድ፣ እግዚአብሔር ካንተ ጋር ይሁን አለው። ከዚያም ሳኦል ለዳዊት የገዛ ራሱን የጦር ልብሱን አለበሰው፣ ጥሩር አጠለቀለት፣ ከናስ የተሠራውን ቁር ደፋለት። ዳዊት ይህንን አይነት ልብስ ለብሶ ስለማያውቅ ሰይፉን በጦር ልብሱም ላይ ታጥቆ ለመራመድ ሞከረ። እርሱም ሳኦልን ያልተለማመድሁት ስለሆነ እዚህ ሆኜ መራመድ አልችልም አለው። ስለዚህ ሁሉንም አወለቀው። ከዚያም በትሩን በእጁ ያዘ። 5 ድቡልቡል ድንጋዮች ከወንዝ መርጦ በረኛ ኮረጆ ከጨመረ በኋላ ወንጭፉን በእጁ ይዞ ወደ ፍልስጤማዊው ቀረበ። ፍልስጤማዊውም ጋሻ ጃግሬውን እፊት በማስቀደም ወደ ዳዊት እየቀረበ መጣ። እርሱም ዳዊትን ትኩር ብሎ ሲያየው ደም ግባት ያለው መልከ መልካምና አንድ ፍሬ ልጅ ነበር። ስለዚህም ናቀው። ፍልስጤማዊውም ዳዊትን በትር ይዘህ የምትመጣብኝ እኔ ውሻ ነኝን? አለው። በአማልክቱም ስም ረገመው። እርሱም እስቲ ወደ እኔ ና፣ ሥጋህን ለሰማይ ወፎችና ለምድር አራዊት እሰጣለሁ አለው። ዳዊትም ፍልስጤማዊውን እንዲህ አለው፣ አንተ ሰይፍና ጦር ጭሬ ይዘህ ትመጣብኛለህ፣ እኔ ግን አንተ በተገዳደርከው የእስራኤል ሠራዊት አምላክ በሆነው ሁሉን በሚችል በእግዚአብሔር ስም እመጣብሃለሁ አለው። እግዚአብሔርም ዛሬ አንተን በእጅ አሳልፎ ይሰጣል፣ እኔም መትቼ ጥልሃለሁ፣ ራስህንም እቆርጠዋለሁ። ከዚህም ዕለት የፍልስጤማውያንን ሠራዊት ሬሳ ለሰማይ ወፎችና ለምድር አራዊት እሰጣለሁ፣ ዓለምም ሁሉ በእስራኤል ዘንድ አምላክ መኖሩን ያውቃሉ በማለት ዳዊት በእግዚአብሔር ላይ ያለውን እምነት አሁንም በጎልያድ ፊት ደገመው። እዚህ የተሰበሰቡት ሁሉ እግዚአብሔር የሚያድነው በሰይፍ ወይም በጦር እንዳልሆነ ያውቃሉ። ሰልፉ የእግዚአብሔር ስለሆነ ሁላችሁን በእጃችን አሳልፎ ይሰጣል አለ ዳዊት። ፍልስጤማዊው ሊመታው በቀረበ ጊዜ ዳዊት ሊገጥመው ወደ ውጊያው ሜዳ በፍጥነት ሮጠ። እጁንም ወደ ኮረጆው በመስደድ አንድ ድንጋይ አውጥቶ ወነጨፈው። ፍልስጤማዊ ጎልያድንም ግንባሩ ላይ መታው። ድንጋዩም ግንባሩ ውስጥ ተቀርቅሮ ቀረ። ፍልስጤማዊውም በግንባሩ ተደፋ። በዚህ ሁኔታ ዳዊት በወንጭፍና በድንጋይ ብቻ ፍልስጤማዊውን አሸነፈ። በእጁም ሰይፍ ሳይይዝ ፍልስጤማዊውን መታ፣ ገደለውም። ዳዊትም ሮጦ በላዩ ላይ ቆመ። ከዚያም የፍልስጤማዊውን ሰይፍ ከሰገባው መዞ አወጣው። እሱም ከገደለው በኋላ ራሱን በሰይፍ ቆረጠው። ፍልስጤማውያንም ጀግናቸው መሞቱን ባዩ ጊዜ ሸሹ። ከዚያም በኋላ የእስራኤልና የይሁዳ ሰዎች ተነስተው እየፎከሩ ፍልስጤማውያንን እስከ ጌት መግቢያና እስከ ኤቅሮን በሮች ድረስ አሳደዷቸው። የፍልስጤማውያንም ሬሳ ከሸክራይ ጋር አንስቶ እስከ ጌት ከዚያም እስከ ኤቅሎን በሮች ባለው መንገድ ላይ ወድቆ ነበር። እስራኤላውያን ፍልስጤማውያንን ከማሳደድ ተመለሱ፣ ሰፈራቸውንም በዘበዙ። ዳዊትም የፍልስጤማውያን ራስ ይዞ ወደ እስራኤል አመጣው። ነገር ግን የፍልስጤማውያን የጦር መሳሪያ በራሱ ድንኳን ውስጥ አስቀመጠው። ዳዊት ፍልስጤማውን ለመግጠም በመሄደበት ጊዜ ሳኦል ተመልክቶ የሰራዊቱን አዛዥ አቤኔርን አቤኔር ሆይ ይህ ልጅ የማን ነው ሲል ጠየቀው። አቤኔርም ንጉሥ ሆይ በሕያው ነፍስህ እምላለሁ አላውቀውም ብሎ መለሰ። የእግዚአብሔርን ሥራ በጣም የሚገርመው ነገር ምንም የማያውቁት ንጉሡም ቢሆን ነው የንጉሡ የቅርብ ተጣሪ የማያውቁ አንድ ብላቴና ግን እግዚአብሔር ከእርሱ ጋር ያለ ዳዊት እነሆ ተግዳሮትን ሲያርቅላቸው እንመለከታለን። ይህ የእግዚአብሔር ክንድ ነው። ንጉሡም እንግዲህ ወጣቱ የማን ልጅ እንደሆነ ተከታትለ ድረስበት አለው። ዳዊትም ፍልስጤማዊውን ገድሎ እንደተመለሰ አቤኔር ይዞ ከንጉሡ ዘንድ አቀረበው። በዚህ ጊዜ ዳዊት የጎልያድን ራስ በእጁ ይዞ ነበር። ሳኦልም
አንተ ወጣት የማን ነህ ሲል ጠየቀው። ዳዊትም እኔ አገልጋይህ የቤተልሔሙ ሰው የእሴይ ልጅ ነኝ ሲል መለሰለት። ሳኦል በዳዊት ላይ ቀናበት። ዳዊት ከሳኦል ጋር የሚነጋገረውን ንግግር እንዳበቃ የዮናታን ነፍስ ከዳዊት ነፍስ ጋር ተቆራኘች፣ እንደ ራሱም አድርጎ ወደደው። ይህ ዮናታን ማለት የሳኦል የመጀመሪያ ልጅ ነው። ከዚያም ዕለት አንስቶ ሳኦል ዳዊትን አብሮ እንዲኖር አደረገ። ወደ አባቱም ቤት እንዲመለስ አላሰናበተውም። ዮናታን እንደ ራሱ አድርጎ ስለወደደው ከዳዊት ጋር ኪዳን አደረገ። ዮናታን የለበሰውን ካባ አውልቆ ከጦርነት ልብሱ በተጨማሪ ሰይፉን፣ ቀስቱንና መታጠቂያውን ሰጠው። ሳኦል በሚልከው በማናቸውም ስፍራ ዳዊት ተልእኮውን በሚገባ ይፈጽም ስለነበር በሰራዊቱ ላይ ሾመው። ይህም ሕዝቡን በሙሉ የሳኦልን የጦር ሹማምንት ደስ አሰኘ። ዳዊት ፍልስጤማውን ከገደለ በኋላ ሰዎቹ ወደ የቤቶቻቸው በሚመለሱበት ጊዜ ሴቶቹ ከበሮና መሰንቆ ይዘው እየዘፈኑ እየጨፈሩና እልል እያሉ ንጉሥ ሳኦልን ለመቀበል ከእስራኤል ከተሞች ሁሉ ወጡ። ሴቶችም እንዲህ ሲሉ በመቀባበል ዘፈኑ። ሳኦል 1000 ገደለ፣ ዳዊት ግን 10,000 ገደለ። ሳኦል እጅግ ተቆጣ። ይህን ነገር አላስደሰተው። እርሱም ለዳዊት 10,000 አሉለት፣ ለኔ ግን 1,000 ብቻ። እንግዲህ መንግስት እንጂ ሌላ ምን ቀረው አለ። ሳኦል እሱ ባላመጣው ድል በዳዊት ላይ ሲናደድ እናያለን። ከዚያ ዕለት አንስቶ ሳኦል ዳዊትን በቅናት ዓይን ይመለከተው ጀመር። በማግስቱም ከእግዚአብሔር የታዘዘ ክፉ መንፈስ በሳኦል ላይ በኃይል መጣበት። በዚህ ጊዜ ዳዊት ወትሮ እንደሚያደርገው ሁሉ በገና ሲደረድር፣ ሳኦል በቤቱ ሆኖ ትንቢት ይናገር ነበር። ሳኦል በእጁ ጦር ይዞ ነበር። እርሱም ዳዊትን ከግድግዳው ጋር አጣብቀዋለሁ ብሎ በማሰብ ጦሩን ወረወረበት። ዳዊት ግን 2 ጊዜ ከፊቱ ዘወር አለ። እግዚአብሔር ከእርሱ ተለይቶ ከዳዊት ጋር ስለሆነ ሳኦል ዳዊትን ፈራው። በዚህም ምክንያት ዳዊትን ከስልጣኑ በማውረድ እንዲርቀው በማሰብ የሻለቃ አደረገው። ዳዊትም ሰራዊቱን እየመራ በፊታቸው ይወጣና ይገባ ነበር። እግዚአብሔር ከእርሱ ጋር ስለነበር የሚያደርገው ሁሉ ይሳካለት ነበር። ሳኦልም ዳዊትን እንደ ተሳካለት ባየ ጊዜ ፈራው። መላው እስራኤላውና ይሁዳ ግን ዳዊትን ወደዱት፣ በፊታቸው እየወጣና እየገባ የሚመራቸው እርሱ ነበርና። ሳኦል ዳዊትን ታላቅ ልጄ ሜሮብ እነኋት፣ እርሷን እድርልሃለሁ፣ አንተ ግን በጀግንነት አገልግለኝ፣ የእግዚአብሔርም ጦርነት ተዋጋ አለው። ሳኦል በልቡ ፍልስጤማውያን እጃቸውን ያንሱበት እንጂ እኔ በእርሱ ላይ እጄን አላነሳም ብሎ ነበርና። ዳዊት ግን ሳኦልን የንጉሥ አማች እሆን ዘንድ እኔ ማን ነኝ? ቤተሰቦቼ እነሆ የአባቴ ጎሳም በእስራኤል ዘንድ ምንድነው አለው። ይሁን እንጂ የሳኦል ልጅ ሜሮብ ለዳዊት የምትዳርበት ጊዜ ሲደርስ ለመሐላታዊው ለኤስድርኤል ተዳረች። በዚህ ጊዜ የሳኦል ልጅ ሜልኮል ዳዊትን ወደደችው። ሳኦልም ይህንን ሲሰማ ደስ አለው። ሳኦል በልቡ ወጥመድ እንድትሆንበት በፍልስጤማውያንም እጅ እንዲጠፋ እርሷን እድርለታለሁ ሲል አሰበ። ስለዚህ ሳኦል ዳዊትን እነሆ ዛሬ ለሁለተኛ ጊዜ አማቼ ትሆናለህ አለው። ከዚያም ሳኦል ባለሟሎችን ለዳዊት እነሆ ንጉሥ ባንተ ዘንድ ደስ ብሎታል፣ ባለሟሎቹም ሁሉ ይወዱሃል፣ ስለዚህ አማች ሁንለት ብላችሁ በሚስጥር ንገሩት ብሎ አዘዛቸው። እነርሱም ይህንኑ ለዳዊት ደግመው ነገሩት። ዳዊት ግን ለመሆኑ የንጉሥ አማች መሆንን እስከዚህ ነገር ትንሽ አደረጋችሁትን? እኔ አንድ ምስኪን ድሃና እምብዛም የማልታወቅ ሰው ነኝ አላቸው ዳዊት። የሳኦል ባለሟሎችም ዳዊት ያላቸውን በነገሩት ጊዜ ሳኦል ዳዊትን ንጉሥ ለልጅቱ ካንተ የሚፈልገው ጥሎሽ ጠላቶቹን ለመበቀል 100 ፍልስጤማውያንን ሸለፈት እንጂ ሌላ አይደለም ብላችሁ ንገሩት አላቸው። ሳኦል ይህንን ያቀደው ዳዊት በፍልስጤማውያን እጅ እንዲወድቅ ነበር። ባለሟሎችም ይህንን ለዳዊት በነገሩት ጊዜ የንጉሥ አማች መሆን ደስ አለው። ስለዚህ የተወሰነው ጊዜ ከማለፉ በፊት ዳዊትና አብረውት የነበሩት ሰዎች ሄደው 200 ፍልስጤማውያንን ገደሉ። ለንጉሡም አማች ይሆን ዘንድ ሸለፈታቸውን አምጥቶ በቁጥራቸው ልክ ለንጉሡ አቀረበ። ከዚያም ሳኦል ልጁን ሜልኮልን ለዳዊት ዳረለት። ሳኦል እግዚአብሔር ከዳዊት ጋር እንደሆነና ልጁ ሜልኮልም እንደወደደችው በተረዳ ጊዜ ሳኦል ከቀድሞው ይልቅ ፈራው። እስከ ዕድሜው ፍጻሜ ድረስ ጠላቱ ሆነ። ፍልስጤማውያን ጦር አዛዦች እንደ ወትሮ ሁሉ ለጦርነት ይወጡ ነበር።
ዳዊትም ከቀሩት የሳኦል መኳንንት የበለጠ ድል አገኘ፣ ስሙም የታወቀ ሆነ። የሳኦል የመግደል ሙከራ በዳዊት ላይ። ሳኦል ዳዊትን እንዲገሉ ለልጁ ዮናታንና ለባለሟሎቹ ነገራቸው። ዮናታን ግን ዳዊትን እጅግ ይወደው ነበር። እንዲህም ሲል አስጠነቀቀው፣ አባቴ ሳኦል ሊገልህ አጋጣሚውን እየፈለገ ነው። ነገ ጠዋት ተጠንቀቅ፣ ወደ አንድ መግቢያ ቦታ ሂድ፣ በዚያም ቆይ፣ ተደበቅም አለው። እኔም እወጣና አንተ ባለህበት እርሻ ከአባቴ አጠገብ እቆማለሁ፣ ስላንተም እነጋገረዋለሁ፣ የተረዳሁትንም እነግርሃለሁ አለው። ዮናታን ለአባቱ ለሳኦል ስለ ዳዊት እንዲህ ሲል መልካም ነገር ተናገረ። ንጉሥ በአገልጋዩ በዳዊት ላይ ክፉ ነገር አያድርግ፣ እርሱ አልበደለህም፣ ያደረገውም ነገር በእጅጉ ጠቅሞሃል እንጂ። ዳዊትም ፍልስጥኤማውያንን የገደለው በገዛ ሕይወቱ ቆርጦ ነው። እግዚአብሔር ለመላው እስራኤል ታላቅ ድል አቀዳጀ። አንተም አይተህ ደስ አለህ። ታዲያ እርሱን በከንቱ በመግደል ዳዊትን በመሰለ ንጹሕ ሰው ላይ ለምን በደል ትፈጽማለህ? ሳኦልም ዮናታንን ካዳመጠው በኋላ ሕያው እግዚአብሔርን ዳዊት አይገደልም ብሎ ማለ። ስለዚህ ዮናታን ዳዊትን ጠርቶ የተባባሉትን ሁሉ ነገረው። ወደ ሳኦልም አመጣው። ዳዊትም እንደ ቀድሞ በፊቱ ቆመ። እንደገና ሌላ ጦርነት ተነሳ። ዳዊትም ወጥቶ ፍልስጥኤማውያንን ወጋቸው፣ ከፊቱም እስኪሸሹ ድረስ እጅግ መታቸው። ነገር ግን ሳኦል ጦሩን ይዞ በቤቱ ተቀምጦ ሳለ ከእግዚአብሔር ዘንድ ክፉ መንፈስ መጣበት። ዳዊት በገና ይደረድር ነበር። ሳኦልም ከግድግዳው ጋር ሊያጣብቀው ጦሩን ወረወረበት። ነገር ግን ዳዊት ዘወር በማለት ሳኦል የወረወረው ጦር በግድግዳው ላይ ተሰካ። በዚያች ሌሊት ዳዊት ሸሽቶ ከሞት አመለጠ። ሳኦልም የዳዊትን ቤት ከበው በማለዳ እንዲገሉት ሰዎችን ላከ። የዳዊት ሚስት ሜልኮል ግን ሕይወትህን ለማትረፍ በዚች ሌሊት ካልሸሸህ በነገ ቀን ትገደላለህ ብላ አስጠነቀቀችው። ሜልኮም ዳዊትን በመስኮት አሾልካ አወረደችው። እርሱም ሸሽቶ አመለጠ። ከዚያም ሜልኮል የጣዖት ምስል ወስዳ በአልጋው ላይ አጋደመችው። በራስጌውም የፍየል ጠጉር አኖረች፣ በልብስም ሸፈነችው። ሳኦል ዳዊትን እንዲይዙት ሰዎችን በላከ ጊዜ ሜልኮል እርሱ ታሟል አለቻቸው። ሳኦልም ሰዎችን ዳዊትን እንዲያዩ መልሶ ላካቸው። እርሱም እገድለው ዘንድ ከአልጋው አምጡልኝ አላቸው። የተላኩትም ሰዎች በገቡ ጊዜ እነሆ የጣዖት ምስል በአልጋው ላይ ተጋድሞ በራስጌው የፍየል ጠጉር ተደርጎ ነበር። ሳኦልም ሜልኮልን እንዲህ አድርገሽ ያታለልሽኝ፣ ጠላቴ እንዲያመልጥ ያደረግሽው ለምንድን ነው ሲል ጠየቃት። ሜልኮልም እንዳመልጥ እርጅኝ፣ አለያ እገልሻለሁ አለኝ ብላ መለሰችለት። ዳዊት ሸሽቶ ካመለጠ በኋላ ወደ አርማቴም ወደ ሳሙኤል ሄደ። ሳሙኤል ያደረገበትን ሁሉ ነገረው። ከዚያም እርሱና ሳሙኤል ወደ ነዋት ሄደው ተቀመጡ። ለሳኦልም እነሆ ዳዊት በአርማቴም በምትገኘው በነዋ ተቀምጧል ብለው ነገሩት። ስለዚህ ዳዊትን እንዲይዙ ሰዎችን ላከ። ይሁን እንጂ የነቢያት ጉባኤ በሳሙኤል መሪነት ትንቢት ሲናገሩ ባየ ጊዜ የእግዚአብሔር መንፈስ በሳኦል ሰዎች ላይ ወረደ። እነርሱም እንዲሁ ትንቢት ተናገሩ። ሳኦልም ይህን በተነገረው ጊዜ ሌሎች ሰዎች ላከ፣ እነርሱም ትንቢት ተናገሩ። ሳኦልም ለሶስተኛ ጊዜ ሰዎችን ላከ፣ እነርሱም ደግሞ ትንቢት ተናገሩ። በመጨረሻም እርሱ ራሱ በአርማቴም ሄደ። ከዚያም በሴኩ ወዳለው የትልቁ ወንዝ ማቃረቢያ ጉድጓድ ድረስ ደረሰ። ሳሙኤልና ዳዊት የት ናቸው ሲል ጠየቀ። አንድ ሰውም በአርማቴም በምትገኘው በነዋት ዘራማ ናቸው ብሎ ነገረው። ስለዚህ ሳኦል በአርማቴም ወደምትገኘው ወደ ነዋ ዘራማ ሄደ። የእግዚአብሔር መንፈስ በሱ ላይ ደግሞ ወረደ። ወደ ነዋት እስኪደርስ ድረስ ትንቢት እየተናገረ ተጓዘ። እርሱም ልብሱን አልቆ በሳሙኤል ፊት ደግሞ ትንቢት ተናገረ። በዚህም ሁኔታ ቀኑንና ሌቱን በሙሉ ራቁቱን ተጋደመ። ሕዝቡም ሳኦል ደግሞ ከነቢያት እንደ አንዱ ሆኖ ተቆጠረን እያሉ ይነጋገሩ ነበር። ዳዊትና ዮናታን። ከዚህ በኋላ ዳዊት በአርማቴም ካለችው ከነዋ ዘራማ ሸሽቶ ወደ ዮናታን በመሄድ ምን አድርጌአለሁ? ምን በደልሁ? ምንስ ፈጸምሁኝ? አባቴ ሕይወቴን ለማጥፋት የሚፈልገውስ በፊቱ ምን በደል ተገኝቶብኝ ነው ሲል ጠየቀው። ዮናታንም ይህስ ከቶ አይሆንብህ፣ አትሞትም። እነሆ እኔ ትልቅም ይሁን ትንሽ ማናቸውንም ነገር አስቀድሞ ሳይነግረኝ አያደርገውም። ታዲያ አባቴ ይህንን ለምን ይደብቀኛል?
ነገሩ እንዲህ አይደለም ብሎ መለሰለት። ዳዊት ግን በፊት ሞገስ ማግኘቴን አባትህ በሚገባ ያውቃል። እርሱም በልቡ ዮናታን እንዳያዝን ይህንን ማወቅ የለበትም ብሏል። ነገር ግን ሕያው እግዚአብሔርን በነፍስህ እምላለሁ በእኔና በሞት መካከል አንድ እርምጃ ብቻ ቀርቷል ብሎ ማለ። በዚህ ጊዜ ዮናታንም ዳዊትን እንዳደርግልህ የምትፈልገው ማናቸውም ነገር አደርግልሃለሁ አለው። ስለዚህ ዳዊት እንዲህ አለ፣ እነሆ ነገ የወር መባቻ በዓል ስለሆነ ከንጉሡ ጋር ምሳ መብላት ይጠበቅብኛል። ነገር ግን እስከ ነገ ወዲያ ማታ ድረስ ከዱር ልደበቅ። አባትህ ከፈለገኝ ለቤተ ዘመዶቹ ሁሉ ዓመታዊ መሥዋዕት የሚቀርብበት ስለሆነ ዳዊት ወደ መኖሪያ ከተማው ወደ ቤተልሔም ቶሎ ለመሄድ አጥብቆ ፈቃድ ጠየቀኝ ብለህ ንገረው። እርሱም መልካም ነው ካለ አገልጋይህ የሚሰጋው የለም። ከተቆጣ ግን ክፉ ነገር እንዳሰበብኝ ታረጋግጣለህ አለው። አንተ ግን ለአገልጋይህ በጎነትን አሳይ፣ ከእግዚአብሔር ጋር በእግዚአብሔር ፊት ቃል ኪዳን ገብተናልና። እኔ በደለኛ ከሆንሁ አንተ ራስህ ግደለኝ። ለምንስ ለአባትህ አሳልፈህ ትሰጠኛለህ? ከዚህ ነገር ልብህ ይጠንቀቅ አለው። ዮናታንም ይህንን ካንተ ይራቅ፣ አባቴ ክፉ ነገር እንዳሰበብህ ባውቅ ኖሮ እንዴት ሳልነግርህ እቀራለሁ አለው። ዳዊትም አባትህ ክፉ ቃል ቢመልስልኝ ማን ይነግረኛል ብሎ ጠየቀው። ዮናታን በልና ወደ ሜዳ እንውጣ አለው። ተያይዘውም ወጡ። ከዚያም ዮናታን ዳዊትን እንዲህ አለው፣ የእስራኤል አምላክ እግዚአብሔር ምስክር ይሁንብኝ፣ አባቴን ነገ መርምሬ ነገ ወይም ከነገ ወዲያ በዚህ ሰዓት እልክብሃለሁ። ስለ አንተ ያለውን አመለካከት በጎም ከሆነ አሳውቅሃለሁ አለው። ነገር ግን አባቴ ክፉ አስቦብህ ይህን ሳላሳስብህ ብቀርና በሰላም እንድትሄድ ባደርግ እግዚአብሔር ክፉ ያድርግብኝ፣ ከዚያም የባሰ ያምጣብኝ። እግዚአብሔር ከአባቴ ጋር እንደነበረ እንዲሁ ካንተ ጋር ይሁን አለው። አንተም እኔ በሕይወት እስካለሁ ድረስ እንዳልገደል የእግዚአብሔርን በጎነት አድርግልኝ። እግዚአብሔር የዳዊትን ጠላቶች ሁሉ ከምድረ ገጽ በሚያጠፋበት ጊዜ እንኳ የበጎነት ሥራህ ከቤተሰቤ በፍጹም አይቋረጥም። ስለዚህ ዮናታን የዳዊትን ጠላቶች እግዚአብሔር ይፋረዳቸዋል በማለት ከዳዊት ቤት ጋር ኪዳን አደረገ። ዮናታን ከፍቅሩ የተነሳ ዳዊትን እንደገና እንዲምልለት አደረገ። ዳዊትም የሚወደውም እንደራሱ አድርጎ ነበርና። ከዚያም ዮናታን ዳዊትን እንዲህ አለው፣ ነገ የወር መባቻ በዓል ነው። መቀመጫህ ባዶ ስለሚሆን አለመኖርህ ይታወቃል። ነገር ግን ከነገ ወዲያ ምሽት ላይ ይህ ችግር በተፈጠረ ዕለት ወደ ተደበቅበት ስፍራ ሂድና አዜል በተባለው ድንጋይ አጠገብ ቆይ። እኔም በአንድ ኢላማ ላይ እንደሚያነጣጥር ሰው ወደ ድንጋዩ አጠገብ 3 ፍላጻዎች እወረውራለሁ። ከዚያም ሂድና ፍላጻዎቹን አምጣልኝ ብዬ አንድ ልጅ ልካለሁ። ልጁም እነሆ ፍላጻዎቹ ያሉበት ካንተ ወደዚያ ነው፣ ሄደህ አምጣቸው ያልሁት እንደሆነ ነገሩ ሕያው እግዚአብሔርን ክፉ ነገር አያገኝህም፣ አደጋ የለውም፣ ውጣና ና። ነገር ግን ልጁን እነሆ ፍላጻዎቹ ያሉት ካንተ ወዲህ አልፎ ነው ያልሁ እንደሆነ እግዚአብሔር እንድትሄድ ፈቅዷልና ሂድ። አንተና እኔ ስለተነጋገርነው ነገር እነሆ እግዚአብሔር በመካከላችን ለዘላለም ምስክር ነው። ስለዚህ ዳዊት በዱር ተደበቀ። የወር መባቻ በዓል በተከበረ ጊዜ ንጉሡ ግብር ለመብላት ተቀመጠ። ንጉሡ እንደ ወትሮው በግድግዳው አጠገብ ተቀመጠ። ዮናታን ከፊት ለፊት በአቤኔር ደግሞ ከአጠገቡ ተቀመጡ። የዳዊት መቀመጫ ግን ባዶ ነበር። ሳኦልም ዳዊት በሥርዓቱ መሠረት እንዳይነጻ የሚያደርገው ነገር ገጥሞታል፣ በእርግጥ አልነጻም ብሎ ስላሰበ በዚያ ቀን ምንም አልተናገረም። በማግስቱም ወር በገባ በሁለተኛው ቀን የዳዊት መቀመጫ ባዶ ነበር። ከዚያም ሳኦል ልጁን ዮናታንን የእሴይ ልጅ ትናንትናም ዛሬም ግብር ላይ አልተገኘም ለምንድን ነው ሲል ጠየቀ። ዮናታንም እንዲህ ብሎ መለሰለት፣ ዳዊት ወደ ቤተልሔም እንዲሄድ እፈቅድለት ዘንድ አጥብቆ ለመነኝ። እርሱም ቤተሰባችን በከተማይቱ ውስጥ መሥዋዕት ስለሚያደርግ በዚያ እንድገኝ ወንድም ያዞኛልና ልሂድ። በፊት ሞገስ አግኝቼ እንደሆነ ወንድሞቼን ለማየት እንዲሄድ አሰናብተኝ አለኝ። በንጉሡም ግብር ላይ ሳይገኝ የቀረው በዚህ ምክንያት ነው ብሎ ለአባቱ ለሳኦል መለሰለት። ሳኦል በዮናታን ላይ እጅግ ተቆጣ፣ እንዲህም አለው፣ አንተ የዚያች ጠማማና አመፀኛ ሴት ልጅ፣ ለአንተ ለራስህ ውርደት ለወላጅ እናትክም እፍረት ከሚሆነው ከእሴይ ልጅ ጋር መግጠምህን የማላውቅ መሰለህ? የእሴይ ልጅ በምድር ላይ በሕይወት እስካለ ድረስ አንተም ሆነ መንግሥትህ አትጸኑም።
መሞት ስለሚገባው ሰው ላክና አስመጣልኝ። ዮናታንም ለምን ይገደላል? ጥፋቱስ ምንድነው? ሲል አባቱን ጠየቀ። ሳኦልም ዮናታንን ለመግደል ጦሩን ወረወረበት። ስለዚህ ዮናታን አባቱ ዳዊትን ለመግደል ቆርጦ መነሳቱን አወቀ። ዮናታንም በታላቅ ቁጣ ከግብሩ ላይ ተነሳ። አባቱም ዳዊትን ስላዋረደው ወሩ በገባ በሁለተኛው ቀን ምግብ አልበላም። በማግስቱም ጧት ዮናታን አንድ ትንሽ ልጅ አስከትሎ ከዳዊት ጋር ወደ ተቀጣጠረው ቦታ ሄደ። ልጁንም የምሰዳቸውን ፍላጻዎች ፈልጋቸው አለው። ልጁም በሮጠ ጊዜ ከእርሱ አሳልፎ አንድ ፍላጻ ወረወረ። ልጁም የዮናታን ፍላጻ ባረፈበት ስፍራ እንደደረሰ ዮናታን ጠራውና ፍላጻው ካንተ ወዲያ አልፎ የለምን አለው። እርሱም ቶሎ በል ፈጥነህ አትቁም ሲል ጮህበት። ልጁም ፍላጻዎቹን ሰብስቦ ወደ ጌታው ተመለሰ። ከዮናታንና ከዳዊት በስተቀር ልጁ ስለዚህ ነገር የሚያውቀው አንዳች ነገር አልነበረም። ከዚያም ዮናታን የጦር መሳሪያውን ለልጁ ሰጥቶ ይዘህ ወደ ከተማ ተመለስ አለው። ልጁም ከሄደ በኋላ ዳዊት ከድንጋይ በስተጀርባ ከተቀመጠበት ቦታ ወጥቶ በዮናታን ፊት 3 ጊዜ በምድር ላይ ተደፍቶ ሰገደለት። ከዚህም የተነሳ ተላቀሱ፣ ተሳሳሙም። በይበልጥ ያለቀሰው ግን ዳዊት ነበር። ዮናታንም ዳዊትን ባንተና በኔ በዘሮችህና በዘሮች መካከል እግዚአብሔር ለዘላለም ምስክር ነው ተባባሉ። ወዳጅነታቸውም እንዲጸና በእግዚአብሔር ስም ስለተማማል እንግዲህ በሰላም ሂድ አለው። ከዚያም ዳዊት ተነስቶ ሄደ። ዮናታንም ወደ ከተማ ተመለሰ። ዳዊት ወደ ኖብ ሄደ። ዳዊት ካህኑ አቤሜሌክ ወዳለበት ወደ ኖብ ሄደ። አቤሜሌክም እየተንቀጠቀጠ ዳዊትን ሊገናኘው መጣና ምን ነው ብቻህን? ሰውስ ለምን አብሮህ የለም? ሲል ጠየቀው። ዳዊትም ካህኑን አቤሜሌክን እንዲህ አለው፣ ንጉሡ ስለላኩህ ነገርና ስለሰጠው መመሪያ ማንም ሰው ምንም ነገር አይወቅ ብሎ አዞኛል አለው። ሰዎችንም የት እንደምንገናኝ ነግሬያቸዋለሁ። ታዲያ አሁን በእጅህ ምን አለ? 5 እንጀራ ወይም የተገኘውን ማንኛውም ነገር ስጠኝ። ካህኑም ሰው ሁሉ የሚበላው እንጀራ የለኝም፣ ነገር ግን ሰዎቹ በቅርቡ ከሴት የተጠበቁ ከሆነ የተቀደሰ እንጀራ በዚህ አለ አለው። ዳዊትም እንደተለመደው ሁሉ ከወጣሁ ጊዜ ጀምሮ ሴቶች ከኛ ጋር ተጠብቀዋል። ባልተቀደሰ ተልኮ ውስጥ እንኳ የሰዎችን ዕቃ የተቀደሱ ናቸው። ታዲያ ዛሬማ እንዴት? ሲል መለሰ። ስለዚህ ካህኑ የተቀደሰውን እንጀራ ለዳዊት ሰጠው። ከእግዚአብሔር ፊት ተነስቶ በትኩስ እንጀራ ከተተካው ከገጸ ህብስቱ በስተቀር በዚያ ሌላ እንጀራ አልነበረምና። በዚያች ዕለት ከሳኦል አገልጋዮች አንዱና የእረኞቹ አለቃ የሆነው ኤዶማዊው ዶይቅ እዚያ በእግዚአብሔር ፊት እንዲቆይ ተገዶ ነበር። ዳዊት አቤሜሌክን የንጉሡ ጉዳይ ስላስቸኮለኝ ሰይፌንም ሆነ ሌላ የጦር መሳሪያ አላመጣሁም፣ እዚህ ካንተ ዘንድ ጦር ወይም ሰይፍ አይገኝምን? ሲል ጠየቀው። ካህኑም በኤላ ሸለቆ አንተ የገደልኸው የፍልስጤማው የጎልያድ ሰይፍ እዚህ አለ፣ ከኤፉዱ በስተኋላ በጨርቅ ተጠቅልሏል፣ ከፈለግህ ውሰደው፣ ከእርሱ በስተቀር ሌላ ሰይፍ እዚህ የለም ብሎ መለሰለት። ዳዊትም እንደርሱ ያለ የለምና እርሱን ስጠኝ አለው። ዳዊት ወደ ጌት ሄደ። በዚያም ዕለት ዳዊት ከሳኦል ሸሽቶ ወደ ጌት ንጉሥ ወደ አንኩስ ሄደ። የአንኩስ አገልጋዮችም የምድሪቱ ንጉሥ ዳዊት ይህ አይደለምን? ደግሞስ ሳኦል ሺህ ገደለ፣ ዳዊት 10 ሺህ ገደለ ብለው በጨፈሩለት የዘፈኑለት እርሱ አይደለምን? አሉ። ዳዊትም ነገሩ በልቡ አኖረ። የጌትም ንጉሥ አንኩስም እጅግ ፈራው። ስለዚህ በፊታቸው አእምሮውን እንደሳተ ሰው ሆኖ በያዙትም ጊዜ የከተማይቱን ቅጥሮች እየቦጫጨረ ልጋጉንም በጢሙ ላይ እያዝረበረበ እንደ እብድ ሆነ። አንኩስም አገልጋዮችን እንዲህ አላቸው፣ ሰውየውን እስቲ ተመልከቱት፣ እብድ እኮ ነው። ታዲያ ወደ እኔ ያመጣችሁት ለምንድን ነው? በፊቴ እንዲህ ይሆን ዘንድ ይህንን ሰው እዚህ ያመጣችሁት እብድ አጥቼ ነውን? እንዲህ ያለ ሰው ወደ ቤቴ መግባት አይገባውም አላቸው። ዳዊት በአዶላምና በምጽጳ። ዳዊት ከጌት ወደ አዶላም ዋሻ ሸሸ። ወንድሞቹና የአባቱ ቤተሰቦቹ ይህንን በሰሙ ጊዜ እርሱ ወዳለበት ወደዚያ ወረዱ። የተጨነቁ ዕዳ ያለባቸውና የተከፉ 400 ያህል ሰዎች ወደ እርሱ ተሰበሰቡ። መሪያቸውም ሆነ። ዳዊት ከዚህ ተነስቶ በሞዓብ ምድር ወዳለችው ወደ ምጽጳ ሄደ። ለሞዓብ ንጉሥ እግዚአብሔር የሚያደርግልኝ እስካውቅ ድረስ አባቴና እናቴ መጥተው ካንተ ዘንድ እንዲቀመጡ ፈቃድ ስጠኝ አለው። እርሱም በሞዓብ ንጉሥ ዘንድ አስቀመጣቸው።
ዳዊት በአምባ ውስጥ እስከ ቆየበት ጊዜ ድረስ ከንጉሡ ዘንድ ተቀመጡ። ይሁን እንጂ ነቢዩ ጋድ ዳዊትን በአምባው ውስጥ አትቆይ፣ ሂድና ወደ ይሁዳ ምድር ግባ አለው። ስለዚህ ዳዊት ተነስቶ ወደ ሔሬት ጫካ ገባ። እግዚአብሔር ከእርሱ ጋር ያለው ዳዊት እግዚአብሔር ነቢያትን እያስነሳ መልእክት ያመጣለት ነበር። ዳዊትም በእግዚአብሔር መመሪያ ይወጣ ይገባ ነበር። ሳኦል የኖብን ካህናት መግደሉ። ሳኦል ዳዊትንና ከእርሱ ጋር የነበሩትን ሰዎች መገኘታቸውን በሰማ ጊዜ በጊባ ኮረብታ ላይ በአጣጥ ዛፍ ስር ጦሩን በእጁ ይዞ ተቀምጦ ነበር። ሹማምንቶቹም ሁሉ በዙሪያው ቆመው ነበር። ሳኦልም እንዲህ አላቸው፣ እናንት የብንያም ሰዎች ስሙ። በውኑ የእሴይ ልጅ እርሻውንና የወይን ቦታውን ይሰጣችኋልን? ሁላችሁስ ሻለቆችና የመቶ አለቆች ያደርጋችኋልን? በእኔ ላይ የዶለታችሁት ስለዚህ ነውን? ልጄ ከእሴይ ልጅ ጋር ኪዳን ሲያደርግ ማንም አልነገረኝም። ዛሬ እንደሚያደርገው ሁሉ ልጄ አገልጋዩን በእኔ ላይ እንዲያመጣብኝ ማነሳሳቱም ከእናንተ ስለ እኔ ተቆርቁሮ የነገረኝ ማንም የለም። ነገር ግን እዚህ ከነበሩት የሳኦል ሽማምንት ጋር ቆሞ የነበረው ኤዶማዊው ዶይቅ እዚህ አለ። የእሴይ ልጅ በኖብ ወዳለው ወደ ኬጦን ልጅ ወደ አቢሜሌክ ሲመጣ አይቻለሁ። አቢሜሌክም እግዚአብሔርን ጠየቀለት፣ እንዲሁም ስንቅና የፍልስጤማውን የጎልያድን ሰይፍ ሰጠው ብሎ ለሳኦል ነገረው። ከዚያም ንጉሡ ከአኪጦብን ልጅ ካህኑን አቢሜሌክን በኖብ ካህናት የነበሩትን የአባቱን ቤተሰብ በሙሉ ልኮ አስጠራቸው። ሁሉም ወደ ንጉሡ መጡ። ሳኦልም የአኪጦብ ልጅ ሆይ እንግዲህ ስማ አለው። አቢሜሌክም እሺ ጌታዬ ብሎ መለሰ። ሳኦልም ዛሬ የሚያደርገው ሁሉ በእኔ ላይ እንዲያምጽብኝና እንዲያደባብኝ እንጀራና ሰይፍ መስጠትህ፣ እግዚአብሔር ስለ እርሱ መጠየቅህ ከእሴይ ልጅ ጋር ለምን ዶለታችሁብኝ አለው። አቢሜሌክም ለንጉሡ እንዲህ ሲል መለሰ፣ የንጉሥ አማች የክብር ዘቦችህ አዛዥና በቤተሰብ ዘንድ እጅግ የተከበረ ዳዊት የመሰለ ታማኝ አገልጋይ ሁሉ ማን አለ? ስለ እርሱ እግዚአብሔርን ስጠይቅስ ያ ቀን የመጀመሪያ ጊዜ ነበርን? ፈጽሞ አልነበረም። ይህ ጉዳይ በተመለከተ አገልጋይህ የሚያውቀው ምንም ነገር ስለሌለ ንጉሥ እኔን አገልጋዩን ወይም ከአባቴ ቤተሰብ ማንንም ጥፋተኛ አያደርግ አለው። ንጉሡ ግን አቢሜሌክ ሆይ አንተ የአባትህ ቤተሰብ በሙሉ በእርግጥ ትሞታላችሁ አለው። ከዚያም ንጉሡ ባጠገቡ የቆሙትን ዘቦች እነዚህ የእግዚአብሔር ካህናት ከዳዊት ጋር ስላበሩ መኮብለሉንም እያወቁ ስላልነገሩኝ ዙሩና ግደሏቸው ሲል አዘዛቸው። የንጉሡ ሹማምንት ግን እጃቸውን አንስተው የእግዚአብሔርን ካህናት ለመግደል ፈቃደኞች አልነበሩም። ንጉሡ ዶይቅ እንግዲያውስ አንተ ዙርና ካህናቱን ግደላቸው ብሎ አዘዘው። ኤዶማዊው ዶይቅ ዞረና ገደላቸው። በዚያም ዕለት 88 የበፍታ ኤፉድ የለበሱ ካህናት ገደለ። የካህናቱም ከተማ ኖብ በሰይፍ መመታት በዚያ የሚኖሩት ወንዶችና ሴቶችን ልጆችን፣ ጡት የሚጠቡ ሕፃናትን እንዲሁም በሬዎችንና አህዮችን በጎችን ሁሉ በሰይፍ ስለት ፈጃቸው። የአኪጦብ ልጅ የአቤሜሌክ ልጅ አብያታር ግን አምልጦ ዳዊት ወዳለበት ሸሸ። እርሱም ሳኦል የእግዚአብሔርን ካህናት እንደገደላቸው ለዳዊት ነገረው። ዳዊትም አብያታርን እንዲህ አለው፣ ያን ዕለት ኤዶማዊ ዶይቅ እዚያ ስለነበር ነገሩን በትክክል ለሳኦል እንዲነገር አውቄአለሁ። ለመላው የአባት ቤተሰብ እልቂት ተጠያቂው እኔ ነኝ። አሁንም ከኔ ጋር ቆይ፣ አትፍራ። ያንተን ሕይወት የሚፈልግ የኔን ሕይወት የሚፈልግ ነውና አብረኸኝ በሰላም ትኖራለህ አለው። ዳዊት ቅዒላን መታደጉ። ከዚህም በኋላ እነሆ ፍልስጤማውያን በቅዒላ ላይ ጦርነት ከፍተው አውድማውን እየዘረፉ ነው ብለው ለዳዊት ነገሩት። እርሱም እነዚህም ፍልስጤማውያንን ሂጄ ልምታን ሲል እግዚአብሔርን ጠየቀ። እግዚአብሔርም ሂድ ፍልስጤማውያንን ምታ፣ ቅዒላንም አድናት ብሎ መለሰለት። የዳዊትም ሰዎች ግን እዚሁ በይሁዳ ምድር እያለን እየፈራን ነው። የፍልስጤማውያን ሰራዊት ለመውጋት ወደ ቅዒላ የምንሄድ ከሆነ ምን ያህል የሚያስፈራ ነው አሉት። ዳዊት ግን እንደገና እግዚአብሔርን ጠየቀ። እግዚአብሔርም ፍልስጤማውያንን በእጅህ አሳልፌ ሰጥቻለሁ፣ ወደ ቅዒላ ውረድ አለው። ስለዚህ ዳዊትና ሰዎቹ ወደ ቅዒላ ሄዱ፣ ፍልስጤማውያንንም ወጉ፣ እንስሶቻቸውን ማርከው ወሰዱ። በፍልስጤማውያን ላይ ከባድ ጉዳት አደረሱ። የቅዒላንም ሕዝብ ታደጉ። የአቤሜሌክ ልጅ አብያታር ወደ ቅዒላ ወደ ዳዊት በሸሸ ጊዜ ኤፉዱን ይዞ ወርዶ ነበር። ሳኦል ዳዊትን ማሳደዱ። ሳኦል የዳዊትን ወደ ቅዒላ መሄድ በሰማ ጊዜ ዳዊት
መዝጊያውንና የብረት መወርወሪያውን ወዳለበት ከተማ መግባቱ ራሱን በራሱ እንደማሰር ስለሆነ ይህ ሰው እግዚአብሔር በእጅ አሳልፎ ሰጥቷል አለ። ሳኦልም ወደ ቄይላ ወርደው ዳዊትንና ሰዎችን እንዲከቡ ሰራዊትን በሙሉ ለጦርነት ጠራ። ዳዊትም ሳኦል ክፉ እንዳሰበበት ባወቀ ጊዜ ካህኑን አብያታርን ኤፉዱን አምጣ አለው። ከዚያም ዳዊት እንዲህ አለ፣ የእስራኤል አምላክ እግዚአብሔር ሆይ ሳኦል ወደ ቄይላ መጥቶ በእኔ ምክንያት ከተማይቱን ለማጥፋት ማሰቡን ባሪያህ በትክክል ሰምቷል። የቄይላ ሰዎች አሳልፈው ይሰጡኝ ይሆን? ባሪያህ እንደሰማው ሳኦል ወደዚህ ወርድ ይሆን? የእስራኤል አምላክ እግዚአብሔር ሆይ ለባሪያህ እንድትነግር እለምንሃለሁ ብሎ በእግዚአብሔር ፊት ጸለየ። እግዚአብሔርም አዎን ይወርዳል አለው። ዳዊትም እንደገና የቄይላ ነዋሪዎች እኔንና ሰዎችን ለሳኦል አሳልፈው ይሰጡናልን ሲል እግዚአብሔርን ጠየቀ። እግዚአብሔርም አዎ አሳልፈው ይሰጧቸዋል አለው። ስለዚህ ዳዊትና 600 የሚሆኑ ሰዎች ከቄይላ ተነስተው መሄድ ወደሚችሉበት ቦታ ሁሉ ሄዱ። ዳዊት ከቄይላ መሸሹን በሰማ ጊዜ ሳኦል ወደዚያው መሄዱን ተወ። ዳዊትም በምድረ በዳ ባሉ ምሽጎችና በዚያ ምድረ በዳ ኮረብቶች ተቀመጠ። ሳኦልም በየዕለቱ ይከታተለው ነበር። ነገር ግን እግዚአብሔር ዳዊትን አሳልፎ አልሰጠውም። ዳዊትም በዚህ ምድረ በዳ ሆሬሽ በተባለ ቦታ ሳለ ሳኦል ሊገለው መምጣቱን አየ። የሳኦል ልጅ ዮናታን ዳዊትን ወዳለበት ወደ ሄሮሽ ሄዶ በእግዚአብሔር ስም አበረታታው። እርሱም አትፍራ፣ አባቴ ሳኦል እጁን ባንተ ላይ አያሳርፍም። በእስራኤል ላይ ትነግሳለህ፣ እኔም ካንተ ቀጥዬ ሁለተኛ ሰው ሆናለሁ። ይህ አባቴ ሳኦል እንኳ ያውቀዋል አለው። ሁለቱም በእግዚአብሔር ፊት ቃል ኪዳን አደረጉ። ከዚያም ዮናታን ወደ ቤቱ ሄደ። ዳዊት ግን እዚያው ሄሮሽ ተቀመጠ። የዚፍ ሰዎች ወደ ጊባ ወደ ሳኦል መጥተው እንዲህ አሉት፣ እነሆ ዳዊት የየሴሞን ስም በደቡብ በኤላን ኮረብታ ላይ በሆሬሽ ምሽግ ውስጥ መካከል ተቀምጧል አሉት። አሁንም ንጉሥ ሆይ አንተ ደስ ባለህ ጊዜ ና እንጂ እርሱን ለንጉሥ አሳልፎ ለመስጠት እኛ አለን። ሳኦልም እንዲህ ሲል መለሰ፣ ለኔ ስለተቆረቆራችሁ እግዚአብሔር ይባርካችሁ። አሁንም ሂዱና አጣሩ፣ ዘወትር የት እንደሆነና በዚያ የየትኛው ሰው ለይታችሁ እወቁ፣ እጅግ ተንኮለኛ መሆኑን ሰምቻለሁና። የተደበቀባቸውን ቦታዎች ሁሉ ካያችሁ በኋላ ግልጽ መረጃ ይዛችሁ ወደ እኔ ኑ፣ እኔም አብሬያችሁ ሄዳለሁ። ብቻ በዚያ አገር ይገኝ እንጂ በይሁዳም ነገዶች ሁሉ መካከል ከገባበት ጉድጓድ ገብቼ አወጣዋለሁ አላቸው። ስለዚህ ሰዎች ለመሄድ ተነስተው ከሳኦል በፊት ወደፊት ሄዱ። ስለዚህ ሰዎችም ለመሄድ ተነስተው ከሳኦል በፊት ወደ ዚፍ ሄዱ። በዚህ ጊዜ ዳዊትና ሰዎቹ ከየሴሞን በስተደቡብ ሞዓብ ውስጥ ባለው በማዖን ምድረ በዳ ነበሩ። ሳኦልና ሰዎቹም ዳዊትን ሊፈልጉት ሄዱ። እርሱም ይህን በሰማ ጊዜ ወደ አለቱ ወርዶ በማዖን ምድረ በዳ ተቀመጠ። ሳኦል ይህንን እንደሰማ ዳዊትን በማሳደድ ወደ ማዖን ምድረ በዳ ዘልቆ ገባ። ሳኦል በተራራው በአንዱ በኩል ሆኖ ሲያሳድድ፣ ዳዊትና ሰዎች ደግሞ በተራራው በሌላው በኩል ከሳኦል ለማምለጥ ይጣደፉ ነበር። ሳኦልና ወታደሮቹ ዳዊትንና ሰዎቹን ከበው ለመያዝ ተቃርበው ሳሉ አንድ መልእክተኛ ወደ ሳኦል መጥቶ ፍልስጤማውያን አገሩን ወረውታልና ተሎ ድረስ አለው። ከዚያም ሳኦል ዳዊትን ማሳደድ ትቶ ከፍልስጤማውያን ጋር ሊዋጋ ሄደ። በዚህ የተነሳ የዚያ ቦታ ስም የመወያያ አለት ብሎ ጠራው። ዳዊትም ከዚህ ወደ ሌላ ወጥቶ በአይን ጋንዲን ምሽጎች ተቀመጠ። ዳዊት ሳኦልን ከመግደል ታቀበ። ሳኦል ፍልስጤማውያንን ከማሳደድ ከተመለሰ በኋላ እነሆ ዳዊት በአይን ጋዲን ምድረ በዳ አለ ብለው ነገሩት። ስለዚህ ሳኦል ከመላው እስራኤል የተመረጡ 3000 ሰዎችን ይዞ ዳዊትንና ሰዎችን ለመፈለግ የሜዳ ፍየሎች አለት ተብሎ ወደሚጠራው ቦታ አቅራቢያ ሄደ። ሳኦልም በመንገድ ዳር ወዳለው ወደ አንድ የበጎች ማደሪያ በደረሰ ጊዜ ዋሻ አግኝቶ ወገቡን ሊፈትሽ ወደዛ ገባ። ዳዊትና ሰዎቹ ከዋሻው በውስጠኛው ቦታ ተቀምጠው ነበር። የዳዊት ሰዎችም ዳዊትን እግዚአብሔር የወደድከውን ያደርግበት ዘንድ ጠላትህ በእጅህ አሳልፌ እሰጥሃለሁ ብሎ ለአንተ የተናገረው ቃል ዛሬ ተፈጸመ አሉት። ዳዊትም በልቡ እየተሳበ ሄዶ የሳኦልን ልብስ ጫፍ ሳኦልም ሆነ ሌሎች ሳይሰሙ ቆርጦ ወሰደ። ዳዊት የሳኦል ልብስ ጫፍ በመቁረጡ ልቡ በሐዘን ተመታ። ለሰዎቹም እግዚአብሔር በቀባው በጌታዬ ላይ እንዲህ ያለውን ነገር ከማድረግና እግዚአብሔር የቀባውን ስለሆነ እጄን በእርሱ ላይ ከማንሳት እግዚአብሔር ይጠብቀኝ አላቸው።
ዳዊት ሰዎችን በዚህ ቃል ገሰጻቸው፣ በሳኦል ላይ አንዳች እንዲያደርሱበት አልፈቀደላቸውም። ሳኦል ከዋሻው ወጥቶ ሄደ። ከዚያም ዳዊት ከዋሻው ወጥቶ ሳኦል ጌታዬ ንጉሥ ሆይ ብሎ ጠራው። ሳኦልም ወደ ኋላው ዘወር ባለ ጊዜ ዳዊት ወደ መሬት ጎንበስ ብሎ እጅ ሲነሳው ተመለከተ። ዳዊትም ሳኦልን እንዲህ አለው፣ ሰዎች እነሆ ዳዊት ክፉ ነገር ሊያደርግብህ ይፈልጋል ሲሉ ለምን ትቀበላቸዋለህ? በዛሬው ዕለት በዋሻ ውስጥ እግዚአብሔር አንተን እንዴት አድርጎ በእጄ ላይ እንደጣለህ እነሆ በገዛ ዓይንህ አይተሃል። አንዳንዶች እንድገድልህ ገፋፍተውኝ ነበር፣ እኔ ግን እግዚአብሔር በቀባው በጌታዬ ላይ እጄን አላነሳም በማለት እራራሁልህ። አባቴ ሆይ የልብስ ቁራጭ ይኸው በእጄ ላይ ተመልከት። የልብስህን ጫፍ ቆርጬዋለሁ እንጂ አንተን አልገደልሁም። አሁንም ክፋት ወይም አመፅ አለመፈጸሜን እወቅልኝ፣ ተረዳልኝም። እኔ ክፉ አልሰራሁብም፣ አንተ ግን ሕይወቴን ለማጥፋት እያሳደድኸኝ ነው ሲል ለሳኦል ነገረው። እግዚአብሔር ባንተና በእኔ መካከል ይፍረድ። ክፉ ስላስደረግክብኝ እግዚአብሔር ይበቀልህ እንጂ እጄስ በአንተ ላይ አትሆንም። በጥንት አባባል ከክፉ አድራጊዎች ክፉ ድርጊት ይወጣል እንደተባለ አሁንም እጄ ባንተ ላይ አትሆንም። የእስራኤል ንጉሥ የወጣው በማን ላይ ነው? አንተስ የምታሳድደው ማንን ነው? የሞተ ውሻን ወይስ ቁንጫን? አሁንም እግዚአብሔር ዳኛ ሆኖ በመካከላችን ይፍረድ። ጉዳዩን ተመልክቶ እርሱ ይሟገትልኝ፣ እኔንም ከእጅህ ነፃ በማውጣት እውነተኛ መሆኔን ይግለጠው። ዳዊትም ይህን ተናግሮ ሲያበቃ ሳኦል ልጄ ዳዊት ሆይ ይህንን ያንተ ድምፅ ነውን? ሲል ጠየቀው። ጮሆም አለቀሰ፣ እንዲህም አለ፣ ክፉ ስላደረግሁብህ በጎ መልሰሃልና አንተ ከኔ ይልቅ ጻድቅ ነህ። ያደረግህልኝን በጎ ነገር ይኸው ነግረኸኛል። እግዚአብሔር እኔን በእጅህ ሰጥቶ ነበር፣ አንተ ግን አልገደልከኝም። ለመሆኑ ጠላቶች አግኝቶ ጉዳት ሳያደርስበት የሚለቀው ማን ነው? ዛሬ ስላደረግህልኝ ቸርነት እግዚአብሔር ይመልስልህ። እነሆ አንተ በእርግጥ እንደምትነግስና የእስራኤል መንግሥት በእጅህ እንደምትጸና አውቃለሁ። ዘሮችን እንዳታጠፋ ስሜንም ከአባቴ ቤት እንዳትደመስስ አሁን በእግዚአብሔር ማልልኝ። ዳዊትም ለሳኦል ማለለት። ከዛም ሳኦል ወደ ቤቱ ተመለሰ። ዳዊትና ሰዎች ግን ወደ አምባው ወጡ። ዳዊት፣ ናባልና አቢግያ። ሳሙኤልም ሞተ። እስራኤልም ሁሉ ተሰብስበው አለቀሱለት። አርማቴም ባለው ቤቱ ቀበሩት። ከዛም ዳዊት ተነስቶ ወደ ማዖን ምድረ በዳ ወረደ። በማዖን ምድረ በዳ በቀርሜሎስ ንብረት ያለው አንድ ባለጸጋ ሰው ነበር። እርሱም 1000 ፍየሎችና በቀርሜሎስ የሚሸልታቸው 3000 በጎች ነበሩት። የሰውየውም ስም ናባል፣ የሚስቱም ስም አቢግያ ነበረ። እርሷም አስተዋይና ውብ ነበረች። ባሏ ግን ባለጌና ምግባረ ብልሹ ሰው ነበረ። እርሱም ከካሌብ ወገን ነበር። ዳዊት በምድረ በዳ ሳለ ናባል በጎችን እንደሚሸልት ሰማ። እርሱም 10 ወጣቶችን እንዲህ ላካቸው፣ ወደ ቀርሜሎስ ወደ ናባል ውጡ፣ በስሜም ሰላምታ አቅርቡለት፣ እንዲህም በሉት፣ ዕድሜህ ይርዘም፣ ሰላምህ ላንተ ይሁን፣ ሰላም ለቤተሰብህና ላንተ ለሆነ ሁሉ ይሁን። በዚህ ጊዜ በጎች እንደምትሸልት ሰምቻለሁ። እረኞችህ ከኔ ጋር በነበሩበት ጊዜ ያደረስንባቸው ጉዳት የለም። ቀርሜሎስ በነበሩበት ጊዜ ሁሉ የጠፋባቸው አንዳች ነገር አልነበረም። የገዛ አገልጋዮችህ ጠይቅ፣ እነርሱም ይነግሩሃል። ስለዚህ አመጣጣችን በጥሩ ቀን በመሆኑ እነዚህ ወጣቶች በፊት ሞገስ ያገኙ። እባክህ ለአገልጋዮችህና ለልጅህ ለዳዊት የምትችለውን ያህል ስጥ። የዳዊት ሰዎች ከዚህ እንደደረሱ በዳዊት ስም ይህንኑ መልእክት ለናባል ከተናገሩ በኋላ ምላሹን ይጠባበቁ ጀመር። ናባልም ለዳዊት አገልጋዮች እንዲህ ሲል መለሰ፣ ለመሆኑ ይህ ዳዊት ማን ነው? የእሴይስ ልጅ ማን ነው? በአሁኑ ጊዜ ከጌቶቻቸው የኮበለሉ አገልጋዮች ብዙ ናቸው። ታዲያ እንጀራዬንና ውሃዬን እንዲጠጡ በጎችን ለሚሸልቱ ሰዎች ያረድሁትን ፊረዳ ከየት እንደመጡ ለማይታወቁ ሰዎች የምሰጠው ስለምንድን ነው? በማለት ጠማማ መልስ መለሰላቸው። የዳዊትም ሰዎች ወደ መጡበት ተመለሱ። እዚያው እንደደረሱ የተባሉትን ሁሉ ነገሩት። ዳዊትም ሰዎቹን በሉ ሁላችሁም ሰይፋችሁን ታጠቁ አላቸው። ስለዚህም ሁሉም ሰይፋቸውን ታጠቁ። ዳዊትም የራሱን ታጠቀ። 400 ያህል ሰዎች ከዳዊት ጋር ሲመጡ 100 ያህል ግን ጓዝ ለመጠበቅ ቀሩ። ከአገልጋዮችም አንዱ ለናባል ሚስት ለአቢግያ እንዲህ አላት፣ እነሆ ዳዊት ሰላምታውን እንዲያቀርቡለት ከምድረ በዳ ወደ ጌታቸው መልእክተኞችን ልኮ ነበር። እርሱ ግን የስድብ ናዳ አወረደባቸው አላት።
እነዚህ ሰዎች ግን እጅግ መልካም ነበሩ፣ ጉዳትም አላደረሱበትም። በዱር አብዛኛቸው በነበሩበት ጊዜ ሁሉ ምንም ነገር አላጠፉብንም። በጎቻችንን እየጠበቅን አብረናቸው ባሳለፍናቸው ጊዜያት ቀንም ሆነ ሌሊት በዙሪያችን አጥር ሆነውን ነበር። አሁንም በጌታችንና በመላው ቤተሰቡ ላይ መከራ እያንዣበበ ስለሆነ አስቢበትና የምታደርጊውን አድርጊ። እርሱ እንደሆነ እንዲህ ያለ ባለጌ ሰው ስለሆነ ደፍሮ የሚነግረው አንድ ሰውም የለም አላት። አቢግያም ጊዜ አላጠፋችም። 200 እንጀራ፣ 2 አቆማዳ የወይን ጠጅ፣ 5 የተሰናዱ በጎች፣ 5 መስፈሪያ የተጠበሰ እሸት፣ 100 የወይን ዘለላና ዘቢብ፣ 200 ጥፍጥፍ የበለስ ፍሬ ወስዳ በአህዮች ላይ ጫነች። ከዚያም አገልጋዮቿን ቀድማችሁኝ ሂዱ፣ እኔም እከተላችኋለሁ አለቻቸው። ለባሏ ለናባል ግን አልነገረችውም። እርሷም በአህያ ላይ ተቀምጣ ወደ ሸለቆ በምትወርድበት ጊዜ ዳዊትና ሰዎቹ ወደ እርሷ ወረዱ። እርሷም አገኘቻቸው። ዳዊትም እንዲህ ብሎ ነበር፣ ምንም ነገር እንዳይደርስበት የዚህን ሰው ሀብት በምድረ በዳ ያን ያህል መጠበቄ ለካ ከንቱ ኖሯል። ደግ በሠራሁት ይኸው ክፉ መለሰልኝ አላት። ነገ ጠዋት የእርሱ ከሆነው ሁሉ አንድ ወንድ እንኳ በሕይወት ባስቀር እግዚአብሔር በዳዊት ላይ እንዲህ ያለውን ነገር ያድርግብኝ፣ ከዚያም የከፋ ይጨምርብኝ አላት። አቢግያም ዳዊትን ባየች ጊዜ ወዲያው ከአህያ ወርዳ በዳዊት ፊት በግንባሯ ተደፍታ እጅ ነሳች። በእግሩም ላይ ወድቃ እንዲህ አለች፣ ጌታዬ ሆይ በደሉ በእኔ ላይ ብቻ ይሁን፣ እባክህ አገልጋይህ ታናግረህ የምትልህንም ስማ። ጌታዬ ያን ባለጌ ሰው ናባልን ከቁም ነገር አይቁጠረው፣ ስሙ ራሱ ጅል ማለት ስለሆነ፣ ሰውየውም ልክ እንደ ስሙ ነው፣ ጅልነትም አብሮት የኖረ ነው። እኔ አገልጋይህ ግን ጌታዬ የላካቸውን ጎልማሶች አላየኋቸውም። ጌታዬ ሆይ ሕያው እግዚአብሔርን በሕያው ነፍስህም እላለሁ፣ ደም ከምታፈስና በገዛ እጅህ ከመበቀል የጠበቀህ እግዚአብሔር ነው። አሁንም ጠላቶችህን ጌታዬን ሊጎዱ የሚፈልጉ ሁሉ እንደ ናባል ይሁኑ። አገልጋይህም ለጌታ ያመጣቸውን ይህን ስጦታ አንተን ለሚከተሉ ጎልማሶች ይሰጥ። ጌታዬ እግዚአብሔርን ጦርነት ስለሚዋጋ እግዚአብሔርም ለጌታዬ ሥርወ መንግሥትን በርግጥ ለዘላለም የሚያጸናለት በመሆኑ እባክህ የኔን የአገልጋይህን በደል ይቅር በል። በሕይወት ዘመንህ ሁሉ ክፋት አይገኝብህ። ማንም ሰው ሕይወትህን ለማጥፋት ቢያሳድድህ እንኳ የጌታዬ ሕይወት በሕያዋን አንድነት እስራት ውስጥ በአምላክህ በእግዚአብሔር ዘንድ በሰላም ትጠበቃለች። የጠላቶችህም ሕይወት ግን እንደ ወንጭፍ ድንጋይ ይወነጭፋል። እግዚአብሔር ለጌታዬ በሰጠው ተስፋ መሰረት በጎውን ነገር ሁሉ ባደረገለት በእስራኤል ላይ ባነገሰው ጊዜ ጌታዬ የምታዝንበት ምክንያት ወይም የሕሊና ጸጸት አይኑርህ። በከንቱ የፈሰሰውን ደም ሆነ በገዛ እጅህ የበቀልኸው የለምና እግዚአብሔር በጎ ነገር ባደረገልህ ጊዜ እኔን አገልጋይህን አስበኝ። ዳዊትም አቢግያን እንዲህ አላት፣ ዛሬ እንድትታደጊኝ ወደ እኔ ላከሽ የእስራኤል አምላክ እግዚአብሔር የተመሰገነ ይሁን። ደም እንዳላፈስ በገዛ እጄ እንዳልበቀል ዛሬ ስለሰጠሽኝ ስለ በጎ ሐሳብሽ አንቺም የተባረክሽ ሁኚ። ጉዳት እንዳላደርስብሽ የጠበቀኝ የእስራኤል አምላክ ሕያው እግዚአብሔርን እንዲህ በተሎ መጠሽ ባታገኘኝ ኖሮ እስኪነጋ ድረስ ለናባል አንድ ወንድስ እንኳ ባልተረፈ ነበር። ከዛም ዳዊት ያመጣችውን ከእጇ ተቀብሎ በሰላም ወደ ቤትሽ ሂጂ፣ እነሆ ቃልሽን ሰምቻለሁ፣ የጠየቅሽኝንም ተቀብያለሁ አላት። አቢግያም ወደ ናባል ተመለሰች። እነሆ በቤቱ እንደ ንጉሥ ግብዣ ትልቅ ግብዣ አድርጎ አገኘችው። ክፉኛም ሰክሮ ልቡም በደስታ ተሞልቶ ነበር። ስለዚህ እስኪነጋ ድረስ ምንም አልነገረችውም። ነግቶም የወይን ጠጁ ስካር ካለፈ በኋላ የሆነውን ሁሉ ስትነግረው ልቡ ቀጥ አለ፣ ሰውነቱም እንደ ድንጋይ በድን ሆነ። 10 ቀን ያህል ካለፈ በኋላ እግዚአብሔር ናባልን ቀሰፈው፣ እርሱም ሞተ። ዳዊትም ናባል መሞቱን በሰማ ጊዜ የናባልን ስድብ የተበቀለልኝና እኔን አገልጋዩን ከክፉ ከማድረግ የጠበቀኝ እግዚአብሔር ይመስገን፣ ናባል የሠራውን ክፉ ነገር በራሱ ላይ መለሰበት አለ። ዳዊትም አቢግያ ሚስት ሆነው ዘንድ በመጠየቅ መልእክተኛ ላከባት። አገልጋዮቹም ወደ ቀርሜሎስ ሄደው አቢግያን ሚስት ሆኜው ዘንድ እንድንወስድሽ ዳዊት ወደ አንቺ ልኮኛል አሏት። እርሷም ተነስታ በግንባሯ በመደፋት እጅ ከነሳች በኋላ እነሆ እኔ ገረድህ አንተን ለማገልገል የጌታዬን ማገልጋይና እግር ለማጠብ ዝግጁ ነኝ አለች። አቢግያም ወዲያውኑ በአህያ ላይ ተቀምጣ 5 አገልጋዮቿን በማስከተል ከዳዊት መልእክተኞች ጋር ሄደች፣ ለዳዊትም ሚስት ሆነችው። እንዲሁም ዳዊት ኢዝራኤላዊቷን አኪሆንም አገባ፣ ሁለቱም ሚስቶች ሆኑት። ሳኦል ግን የዳዊት ሚስት የነበረችውን ልጁን ሜልኮልን ለጋያልም ተወላጅ ለሌሳ ልጅ ለፈልጢ ሰጥቶ ነበር።
ዳዊት አማሌቃውያንን አጠፋ። በሦስተኛው ቀን ዳዊትና ሰዎቹ ጺቅላግ ደረሱ። በዚህም ጊዜ አማሌቃውያን በደቡብ አገር ጺቅላግን ወረው ነበር። ጺቅላንም ወግተው አቃጥለዋት ነበር። ሴቶቹም በዚያ የነበሩትን ወጣቶች፣ ሽማግሌዎች ሁሉ ማርከው ወሰዱ። የማረኩትንም ይዘው ከመሄድ በስተቀር አንዳችም አልገደሉም ነበር። ዳዊትና ሰዎች ወደ ጺቅላግ እንደደረሱ እነሆ ከተማይቱ በእሳት ተቃጥላ ሚስቶቻቸውም ወንዶችና ሴቶች ልጆቻቸውን ተማርከው አገኙ። በዚህ ጊዜ ዳዊትና ሰዎቹ ማቅ ለብሰው እስከሚያለቅሱ ድረስ ደረሱ። ሁለቱ የዳዊት ሚስቶችም ማለትም ኢዝራኤላዊቷ አኪናሆምና የቀርሜሎሳዊው የናባል ሚስት የነበረችው አቢግያም ተማርከው ነበር። ሰዎቹ ስለ ወንዶችና ሴቶች ልጆቻቸው ነፍሳቸው ተመራ ሊወግሩት ስለተማከሩ ዳዊት በጣም ተጨነቀ። ነገር ግን ዳዊት በአምላኩ በእግዚአብሔር ራሱን አበረታ። ከዚያም ዳዊት የአቤሜሌክን ልጅ ካህኑን አብያታርን ኤፉድን አምጣልኝ አለው። አብያታርም አመጣለት። ዳዊትም ይህን ወራሪ ሰራዊት ልከተለውን እንድደርስባቸውስ ሲል እግዚአብሔርን ጠየቀ። እግዚአብሔርም በእርግጥ ትደርስባቸዋለህ፣ ምርኳቸውንም ትመልሳለህ፣ ተከተል ሲል መለሰለት። ከዚህም ዳዊትና አብረውት የነበሩት 600 ሰዎች ወደ ቦሶር ወንዝ መጡ። ጥቂትም በቦሶር ወንዝ ቆዩ። 200ዎቹ እጅግ ዝለው ስለነበሩ ወንዙን መሻገር አልቻሉምና፣ ነገር ግን ዳዊትና 400 ሰዎቹ መከተላቸውን ቀጠሉ። ነገር ግን በምድረ በዳ አንድ ግብፃዊ አገኙ። ወደ ዳዊትም አመጡት። የሚጠጣውን ውሃና የሚበላውን ምግብ ሰጡት። እንደዚሁም የበለስ ጥፍጥፍ ቁራሽና 2 ደረቅ የወይን ዘለላ ሰጡት። 3 ቀንና 3 ሌሊት ምንም ያህል ስላልበላ ውሃም ስላልጠጣ ይህንን ከበላ በኋላ ነፍሱ ተመለሰች። ዳዊትም አንተ የማን ነህ? የመጣኸውስ ከየት ነው ብሎ ጠየቀው። እርሱም እንዲህ አለ፣ እኔ ግብፃዊ ስሆን የአንድ አማሌቃዊ ባሪያ ነኝ። ከ3 ቀን በፊት ታምሜ በነበረበት ጊዜ ጌታዬ ጥሎኝ ሄደ። የከሌታውያን ደቡብ የይሁዳ ግዛት የካሌብ ወገን ወረርን፣ ጺቅላግንም በእሳት አቃጠልናት። ዳዊትም ታዲያ ወራሪው ሰራዊት ወዳለበት መርተህ ታደርሰኛለህን ሲል ጠየቀው። እርሱም እንደማትገለኝ ወይም ለጌታ ያሳልፈ እንደማትሰጠኝ በእግዚአብሔር ማልልኝ እንጂ እነዚህ ወራሪዎች ወዳሉበት አደርሳለሁ አለው። ዳዊትም ወደ ታች መርቶ ባደረሰው ጊዜም ወራሪዎቹ ከፍልስጥኤማውያንና ከይሁዳን ምድር ከወሰዱት ታላቅ ምርኮ የተነሳ በየቦታው ተበታትነው ይበሉ ነበር፣ ይጠጡና ይዘፍኑም ይጨፍሩም ነበር። ዳዊት ከዚያች ዕለት ማታ ጀምሮ እስከ ማግስቱ ምሽት ድረስ ወጋቸው። በግመል ተቀምጠው ከሸሹት 400 ወጣቶች በስተቀር ከመካከላቸው ያመለጠ አንድ አልነበር። ዳዊት ከአማሌቃውያን የወሰዱትን ሁሉ አመጣ፣ ሁለቱንም ሚስቱን አስመለሰ። ትንሽም ሆነ ትልቅ፣ ወንዶችም ሆነ ሴቶች ልጆች፣ ምርኮም ሆነ ሌላ አማሌቃውያን ከወሰዱት ነገር ምንም የጎደለ አልነበረም፣ አስመለሰ። እንዲሁም ዳዊት የበጉን፣ የፍየሉን፣ የላሙን መንጋ ሁሉ ወሰደ። ሰዎቹም ይህ የዳዊት ምርኮ ነው እያሉ መንጋውን ከሌሎች ከብቶች ፊት ለፊት ይነዱ ነበር። በዚያም ዳዊት እጅግ በመድከማቸው ምክንያት ሊከተሉት ወዳልቻሉት በቦሶር ወንዝ ቀርተው ወደ ነበሩት ወደ 200 ሰዎች መጣ። እነርሱም ዳዊትንና አብረውት የነበሩትን ሰዎች ለመቀበል ወጡ። ዳዊትና ሰዎቹ ወደ እነርሱ ቀርበው ዳዊትን ሰላምታ ሰጡት። ከዳዊት ተከታዮች ክፉዎቹና ምርኮኞቹም ሁሉ ግን አብረውን ስላልዘመቱ ካመጣነው ምርኮ አናካፍላቸውም፣ ነገር ግን እያንዳንዱ ሚስቱንና ልጆቹን ይዞ መሄድ ይችላል አሉ። ዳዊትም እንዲህ አለ፣ ወንድሞቼ ሆይ የጠበቀን የመጣብንንም ወራሪ በእጃችን የጣለልን እግዚአብሔር ነው። እርሱ በሰጠን ነገር ይህን ማድረግ አይገባንም የምትሉትን ማን ይቀበላችኋል? ከጓዝ ጋር የቀረው ሰው ድርሻ ለጦርነት ከወጣው ሰው ድርሻ ጋር አይበልጥምን? ሁሉም እኩል ይካፈላሉ። ዳዊትም ከዚያ ቀን ጀምሮ እስከ ዛሬ ድረስ ይህንን ለእስራኤል ደንብና ሥርዓት አደረገው። በዳዊት ቤትና በሳኦል ቤት እጅግ በጣም ረዘም ያለ ጦርነት ነበረ። ነገር ግን የዳዊት ቤት እየበረታ የሳኦል ቤት ግን እየደከመ ይሄድ ነበር። በስተመጨረሻም ሳኦል በክፋቱና በመጣበት መንፈስ አማካኝነት በሰዎች እጅ ወደቀ። ዳዊት ግን ለመበቀል አንድም ቀን አስቦ ማያውቅም ነበር። እግዚአብሔር 2 ጊዜ በእጁ ጥሎለት ነበር። 2 ጊዜም ግን ሳኦልን መግደል አልፈለገም። ምክንያቱም እግዚአብሔር የቀባውን እኔ አልገድልም ይል ነበርና። እግዚአብሔር ዳዊትን በኬብሮን በወንድሞቹ እንዲቀባና ንጉሥ እንዲሆን አደረገው። ዳዊትም የእስራኤል ንጉሥ ሆኖ ተሾመ። እስራኤልንም ከብዙ ጦርነት አሳረፋት። እነሆ የእግዚአብሔር ቃል እንደሚነግረን ዳዊትም በራሱ ዘመን የእግዚአብሔርን ፈቃድ ካገለገለ በኋላ አንቀላፋ ብሎ ይነግረናል።
ዳዊት በብዙ በሕይወት በመውጣት በመውረድ በመድከምና በመበርታት ለብዙዎቻችን ትምህርት የሚሰጠን የእግዚአብሔር ሰው ነው። እንደ ዳዊት ያለ እንደ ልቤ የተባለ በእስራኤል የተነሳ ንጉሥ የለም። ዳዊት ግን እግዚአብሔርን አስደስቶ ፈቃዱን አገልግሎ ከአባቶቹ ጋር በሰላም እንዳንቀላፋ የእግዚአብሔር ቃል ይነግረናል። ውድ የሐሳብ ቲዩብ ተከታታዮች፣ ከዛሬ ታሪካችን እንደምንማረው ከሆነ እንደ ልቡ የተባለው ዳዊት እግዚአብሔርን ቢበድልም እንኳ ምን ያህል በድንጋጤ ወደ እግዚአብሔር እንደሚመለስ እንመለከታለን። የእግዚአብሔርን መሻትና የእግዚአብሔርን የልብ ሐሳብ በማገልገል እነሆ እግዚአብሔር የሰጠንን የአገልግሎት ድርሻ እግዚአብሔር ባሰማራን ወይም በሰጠን ጸጋ በጥንቃቄ ልንራመድ እግዚአብሔርን እየጠየቅንና ፈቃዱን እየለየን በጌታ በእግዚአብሔር በአምላካችን ፊት ልንመላለስ ያስፈልገናል። ዳዊት በራሱ ዘመን እግዚአብሔርን ካገለገለ በኋላ ብሎ ይነግረናል። በራሱ ዘመን የእያንዳንዳችን ዘመን አለን። እግዚአብሔር በሰጠን ዘመን ዕድሜ ሳያልቅብን የእግዚአብሔርን ሐሳብ አገልግለን ማለፍ እንዲሆንልን የእግዚአብሔር የአምላካችን ፈቃድ ይሆንልን። እነሆ ስለተከታተላችሁን እግዚአብሔር ጸጋን አብዝቶ እንዲሰጣችሁ እንለምናለን። ጸጋ ይብዛላችሁ።